ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አመሻችሁ። ሰኔ 8 2017 ዓ.ም አመሻሹን ሰበር መረጃ ተሰምቷል። ይህንን መረጃ ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁን ቆዩ። ቻናሉ ኢትዮ ፎከስ ነው። መረጃውን የማደርሳችሁ ደግሞ በለጠ ካሳ ነኝ። እናንተም መረጃውን እንድትከታተሉ በአክብሮት ጋብዛለሁ። ሰበር መረጃው ወጥቷል። ወታደራዊ ሄሊኮፕተር ተመቶ ወድቋል ተብሏል። በማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳ ጎርጎራ ከተማ አቅራቢያ ደብረ ሲና ተብሎ የሚጠራው አካባቢ አንድ ወታደራዊ ሄሊኮፕተር ተመቶ ወድቋል ተብሏል። ሄሊኮፕተሩ ባለስልጣናትን ሳይዝ አይቀርም እያሉ ነው የመረጃ ምንጮች የሚገልጹት። ከዚህ ጋር በተያያዘ እንግዲህ እነማን በውስጥ እንዳሉ ባይታወቅም ግን የመረጃ ምንጮቹ ምናልባት ዛሬ በጎንደር ዩኒቨርሲቲ የተለያዩ ፕሮጀክቶችን ሲመርቁ ከዋሉ ባለስልጣናት መካከል የሀገሪቱ ርዕሰ ብሔር ፕሬዚዳንቱን አቶ አገኘሁ ተሻገር፣ የፌዴሬሽን ምክር ቤት አፈጉባኤን ጨምሮ ሌሎች ባለስልጣናትም ይኖራሉ ነው የሚሉት። እንደ መረጃ ምንጮቹ ከሆነ ሄሊኮፕተሩ መጀመሪያ ከጎንደር ወደ ጎርጎራ አንድ ጊዜ ሄደ። ከዛ በኋላ ተመልሶ እንደገና ከጎንደር ሌሎችን ሲያመጣ በሁለተኛ ዙር ሲመለስ ነው ጥቃት የተፈጸመበት ብለዋል። ከዚህ ጋር በተያያዘ ፋኖ ጥቃቱን ስለመፈጸሙ ገልጿል። ይህንንም የሚያደርሳችሁ ይሆናል። በመጀመሪያው ዙር የምክትል ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን አድርሶ ተመልሶ እንደገና ሌሎች ባለስልጣናትን ሳይዝ አይቀርም የተባለው ሄሊኮፕተር ከዛሬ ሰኔ 8 ከምሽቱ 1 ሰዓት 12 ሰዓት ከ45 ገደማ ነው በአርፒጂ ተመቶ የወደቀው ብሏል። ከዚህ ጋር በተያያዘ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ቃል አቀባይ ፋኖ ኪሩቤል መልኬ ኪሩቤል ጎቤ በዚህ ጉዳይ ላይ ለጣና ቴሌቪዥን የሰጠው ማብራሪያ አለ። ለጣና ቴሌቪዥን በሰጠው ማብራሪያ ላይ ይህን በአርፒጂ መተው እነሱ እንደጣሉት ነው እየገለጸ የሚገኘው። በውስጥ የነበሩት ባለስልጣናት ግን እነማን እንደሆኑ የታወቀ ጉዳይ የለም። አሁን በአካባቢው የትራንስፖርት እንቅስቃሴ ዝግ ሆኗል። ሰዎች ወደ ቤታቸው እንዲገቡ ተደርገው ነው አስክሬኖች እየተነሱ ያሉት የሚሉት የመረጃ ምንጮቹ። ከባድ ፍንዳታ ተሰምቷል ተብሏል። በአካባቢው አውሮፕላኑ እንግዲህ የወደቀው ደብረ ሲና ተብሎ የሚጠራ አካባቢ ነው። እነማን በውስጥ እንዳሉ እስካሁን ድረስ የተገለጸ ነገር የለም። ግን እንደ መረጃ ምንጮቹ ዛሬ በጎንደር ዩኒቨርሲቲ በነበረው ምርቃት ላይ የነበሩት ምክትል ጠቅላይ ሚኒስትር ፕሬዚዳንት ታዬ አጽቀሥላሴ አቶ አገኘሁ ተሻገርን ጨምሮ ሌሎች ባለስልጣናት ወደ ጎርጎራ ሪዞርት ምሽቱን ወደዛ ለመዝናናት በአውሮፕላን ሲመላለሱ ነበር ብለዋል። ተመስገን ጥሩነህ በመጀመሪያው ዙር በሰላም ማረፋቸውን ሰምተናል ብለዋል የመረጃ ምንጮቹ። ከዛ በኋላ እነማን ባለስልጣናት በሄሊኮፕተሩ ውስጥ እንዳሉ እንደተመቱ የተገለጸ ነገር የለም። እንግዲህ በዚህ በኩል ዝርዝር መረጃዎችን በሌላ የመረጃ ሰዓት በዝርዝር ይዤ የሚመለስ ይሆናል። እንግዲህ በተመለከተ ፋኖ ኪሩቤል ጎቤ የአማራ ፋኖ በጎንደር ጠቅላይ ግዛት ቃል አቀባይ ለጣና ቴሌቪዥን እንደተናገረው ለዚህ ጉዳይ ብለን ያስቀመጥናቸው ሰርጎ ገብ የፋኖ ተወርዋሪዎች ናቸው ይህን ጥቃት የፈጸሙት። በመጀመሪያ ዙር በሱ አገላለጽ ከአዲስ አበባ ወደ ጎርጎራ አንድ ሄሊኮፕተር አረፈ፣ ሲያልፍ ተመለከትን። ሁለተኛ ዙር ሲመለስ ነው ጥቃት የፈጸምንበት ብሏል። በዚህ በኩል እንግዲህ ተጨማሪና ዝርዝር መረጃዎችን በነገ የመረጃ ሰዓታችን በስፋት ይዤ የመለስ ይሆናል። ስለተከታተላችሁ አመሰግናለሁ። መልካም ጊዜ